ሰላም ጤና ይስጥልን ተመልካቾቻችን አንከር ሚዲያ ዝግጅት ክፍል ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አማራ ፋኖ በጎጃምና የደቡብ ጎንደሩ ጉና ክፍለ ጦር በተቀናጀ ኦፕሬሽን በባህር ዳር ከተማ በተመረጡ ኢላማዎች ላይ በፈጸሙት ጥቃት በርካታ የአገዛዙ የጸጥታ ኃይሎች መገደላቸው ታወቀ። ሁለቱ የባህር ዳር ሆስፒታሎች ከ100 በላይ ቁስለኞችን ማስተናገዳቸውን ያገኘነው መረጃ ያመለክታል። የኦፕሬሽኑ ተቀዳሚ ዓላማ የነበረው የጦር መሳሪያዎችንና ተተኳሾችን መውሰድ በመሆኑም ከፍተኛ ቁጥር ያለው የቡድን መሳሪያ በመቶዎች ከሚቆጠር ጥቁር ክላሾች ጨምሮ ተተኳሾችን በመያዝ ባህር ዳርን ለቆ መውጣቱን የፋኖ ኃይል አስታውቋል። ለሰዓታት በዘለቀው በዚሁ ልዩ የባህር ዳር ኦፕሬሽን ያገዛዙን የመከላከያ ሰራዊት ካምፕና የክልሉ ፖሊስና ጸጥታ ተቋማት ላይ ጥቃት መሰንዘሩንም የአማራ ፋኖ በጎጃም ለአንከር ሚዲያ ገልጿል። ወደ ባህር ዳር አቅጣጫ ለማጥቃት እናስብ መሰረታዊ ነገሮችን ፈልገን ነው። መሰረታዊ ነገሮች ብለን የያዝናቸው አንደኛ ተተኳሽ ማግኘት ነው፣ መሳሪያ ማግኘት ነው። ከበቂ በላይ ተተኳሾችና መሳሪያዎችን ከየጣቢያዎችና ከጠላት ካምፖች አግኝተን ይዘን ወጣናል። ሌላ የነበሩ የፋኖ አባላት ሙሉ በሙሉ ታጥቀዋል። ተተኳሾችንም በበርካታ ኩንታሎችና ካርቶኖች ታሽገው ነበር፣ እነሱን ዘወተናል። ሁለተኛው የስርዓቱ ተላላኪ ባንዳዎች ማጽዳት ነበር። እሱን በተሳካ ሁኔታ አዝተናል። ታርጌት የተደረጉ ቦታዎችንም በተመሳሳይ አጥተናል። ሌላው የጠላትን መደበኛ ተዋጊ ኃይል መምታት የሚል ነበረ። እሱንም ደፈጣ ከያዘበትና ምሽግ ከሰራበት እንዲሁም ካምፕ አድርጎ ከተቀመጠ ቦታ ላይ ማጣደናል። ሌላው ባህር ዳር በመግባታችን ከፍተኛ የፖለቲካ ኪሳራ አድርሰናል። ስርዓቱ ላይ ነዘዳር ቢያን ደሪኒው ሌሎች ነቢስ ሳይቀር የሚዲያ ሳንተውታል። የባህር ዳር ጉዳይ ስርዓቱ ፋኖን አጥቅቻለሁ፣ ጨፍጭፌያለሁ፣ ፈርሻለሁ፣ ፋኖ የሚባል የለም እያለ በሚዲያ ፕሮፓጋንዳ ይነፋል። እኛ ደግሞ በተግባር መሬት ላይ እያሰለጠንን፣ እያደራጀን፣ እያስታጠቅን፣ እያጠቃን መሆናችን ለማሳየት የትኛውንም የክልላችን አካባቢ በፈለግነው ሰዓት መቆጣጠር እንደምንችል ለማሳየት ነው ባህር ዳር የገባ ነው። በትክክል የዛሬውን ኦፕሬሽን አሳክተናል። ይሄ ነው ስለ ባህር ዳር ያለው ሁኔታ። ለሌሎች አካባቢዎችን 7ኛ ቀኑን በያዘው ውጊያ ምስራቅ ጎጃም የባህር ዳሩ ላይ አሁን ከፈለገ ቢሆን ሆስፒታል ያገኘነው መረጃ እንደሚያመለክተው ቢያንስ 35 ቁስለኛ እየታከሙ እንደሚገኙ ነው። ምናልባት መረጃውን እናንተም ሊኖራችሁ ይችላል። ወደ 185 ሚሊሻ አገዛዙ ሚሊሻዎች ፋኖ እጅ መስጠታቸውን የሚገልጽ መረጃ አግኝተናል። እስቲ ከዚህ አንጻር በተለይ ከመማረክ ሰራዊቱን ከመበታተን አንጻር የተገኘውን ድል እንዴት መግለጽ ይቻላል? ፈለገወትና በበጊዮን ሆስፒታል ያሉት 176 ናቸው። ጠቅላላ መከላከያ ቢንሻና ፖሊስ 176 ናቸው። በጠቅላላው ተጨባጭ ማስረጃ አልተን 176 ለመሆናቸው። ሌላው ከ200 በላይ የሚሊሻ የፖሊስና የአድማ ብተና አባል እጅ አልሰጥም በማለት ሲፋለም እጅ አስወስዶበታል፣ ተደምስሷል። የመከላከያ አባላትን በተመሳሳይ የባህር ዳር መንገዶች በአብይ አህመድ ተዋጊ ሰራዊት አስክሬን ተሞልተው ነው የዋሉት። ይሄን የባህር ዳር ከተማ ነዋሪ ላይ ድንገት አንድ ቀበሌ ነዋሪ ደውሎ የሚነግር የሚያረጋግጥ ነገር ነው። ከአባይ ማዶ ጀምሮ ይባብ ካምፓስ የባህር ዳር ዩኒቨርሲቲ ህግ ትምህርት ቤት ክፍል ድረስ አስክሬን ባስክሬን ሆኖ ነው የዋለው። መንገዶች ሙሉ በሙሉ ዝግ ነው የዋሉት። ይሄ የተረጋገጠ ሀቅ ነው። ማንኛውም ሰው ወደ ባህር ዳር ደውሎ የሚያረጋግጠው ነገር ነው። ይሄን የሆነው የአየር ትራንስፖርትም ተስተጓጉሏል፣ ተቋርጧል የሚልም መረጃ አግኝተናል። በዚህ አንጻርስ ያለው አጠቃላይ የአገዛዙን እንቅስቃሴና ሌሎች ነገሮችን የማዳከም እርምጃዎች ላይ የተገኘው ውጤት ምን ይመስላል? ያው ጠዋት ላይ የማጥቃት እንቅስቃሴ እንደጀመረን በኢትዮጵያ አየር መንገድ 3 ቦይንግ አውሮፕላኖች ሰራዊት ጭኖ ለማምጣት ከፍተኛ እንቅስቃሴ ሲያደርግ ነበረ እና አብይ አህመድ ኃይል። እኛም ባህር ዳር ያረፋል ብለን እየጠበቅነው ነበረ። ያለምንም ቅድመ ሁኔታ አውሮፕላኖችን እየጠበቅን ነበረ፣ አልመጡም። ምክንያቱም ባህር ዳር ከተማ ሰላም እንዳልሆነ ውጣ እንዳለ እየታወቀ ተሳፍሮ የሚመጣ ሰላማዊ መንገደኛ እንደሌለ ግልጽ ስለሆነ ሰራዊት ጭኖ ለመምጣት ነበር የተንቀሳቀሱ። 3 ቦይንግ አውሮፕላኖች የበረራ ቁጥራቸው ሳይቀር አለን፣ ነገር ግን ቀርተዋል፣ አልመጡም። ንጹሐንን ጭኖ ሲቪሊያንን ጭኖ በፈለገው ሰዓት መምጣት ይችላል። እኛ ሁሉ ጥበቃ እናደርገታለን። እንደ አማራ ህዝብም እንደ ፋኖም እንደ ታጣቂ እንቅስቃሴ እንደምናደርግ ሰዎችም ኃይሎችም ድጋፍና እንክብካቤያችን በመንገደኞችም በሰራተኞችም ይቀጥላል። ነገር ግን ወታደር ጭኖ ከመጣ ሙሉ እርምጃ እንወስዳለን። ይሄን ተናግረናል። ዛሬ የሚሆነው ይሄ ነው። በረራ 100% ተቋርጧል። በጉልበት ነው ያስቆም ነው። የባህር ዳር ህዝብ እንዴት ነበር አሁን በዚህ ሁኔታ የነበረው ስሜት? በአጠቃላይ እንግዲህ ኦፕሬሽኑ አሁን ተጠናቋል። የተለያዩ አቅጣጫዎች ገብታችሁ የሚደረገውን አድርጋችሁ እንደወጣችሁ ከሌሎች መረጃ ምንጮችም ማረጋገጥ ችለናል። የባህር ዳር ህዝብ በሁኔታው ምን አይነት ስሜት እንዳለው ተረድታችኋል?
እኛ ዳር ለዳር 360 ዲግሪ ምሽግ የቆፈረውን የጠላት ኃይል መቅጠም ስንጀምር የባህር ዳር ወጣት ከውስጥ ነው ድንጋይና ዱላ ይዞ ሚሊሻና ፖሊስ ጋር መተናነቅ የጀመረው። የባህር ዳር ወጣት ከዚህ በፊትም በነበሩ ውጊያዎች የተመሰከረለት ነው። በደረቱ እንደ እባብ እየተሳበ ጭቃና ድሬንዳራ ድግድግ የሚገጥም ወጣት ነውና ሞት የማይፈራ ወደኋላ የማይሸሽ ሞት ያለ የማይመስለው ወጣት ነው ያለው። ዛሬም የተለመደ ጀግንነቱን አሳይቷል። መንገዶችን ለመዝጋት 10 ደቂቃ የሚፈጅ ጊዜ ቆይታ አልወሰደም። በቅጽበት የተዘጉ መንገዶች ጎማ መጨስ የጀመረው በቅጽበት ነው። ድንጋይ ውርዋራው ከክላሽ ጋር ከድሬንዳራ መቅጠም የጀመረው ወጣቱ በቅጽበት ነውና ይሄ በጣም የሚገርም ነበር። የባህር ዳር ወጣት እንደተለመደው ጀግንነቱን አሳይቷል። ዛሬ ወደፊትም ይቀጥላል። በሌሎች አካባቢዎች እንግዲህ አሁንም የተለያዩ ወታደራዊ እንቅስቃሴዎች እየተደረጉ ነው። በአገዛዙ በኩልም መደበቅ የሚችሉት እንዳልሆነ ከሚያወጣቸው መረጃዎች መገንዘብ ይቻላል። ምን አይነት እንቅስቃሴዎች አሉ በሌሎች አካባቢዎች? ደንበጫን በድጋሚ መልሰን ተቆጣጥረን የምንፈልገውን ኦፕሬሽን ሰርተናል። ዛሬም ደቡብ ሜጫ ከይልማና ዴንሳ ወረዳና ደቡብ ሜጫ ወረዳ መካከል የገባውን ገርጨጭ ላይ ቤቶችን ያቃጠለውን ንብረት ያወደመውን የጠላት ኃይል ዛሬ በግማሽ የሚሆነውን ደምስሰናል። በሜጫ ወረዳ ማለት ነው። ይልማና ዴንሳ ወረዳ በአንበሶቱ የጎንጂ ፋኖች ምላጭ በር የተባለ ጫካማ ቦታ ላይ ሰፍሮ የነበረውን ጠላት ሙሉ በሙሉ ደምስሰናል። ሞጣ ውጊያ ነበረ። መርጦ ለማርያም የጠላት ኃይል ሲሸነፍና ፊት ለፊት የፋኖን በትር መቋቋም ሲያቅተው ንጹሐንን ጨፍጭፏል። ከቤታቸው እያወጣ የተዘጋ ቤታቸውን በጉልበት እየከፈተ በርግጫ እያለ እየከፈተ ንጹሐንን ጨፍጭፏል። አዛውንት ህጻናት ሳይቀር ተረሽነዋል። ይሄ ነው ፊት ለፊት ግጥሚያ ሲሸነፍ አንጀት ለመቁረጥ ንጹሐንን የሚተፈጭተው ሁልጊዜ የተለመደ ተግባሩ ዛሬ በመርጦ ለማርያም ሰኞ ገበያ በተባለች ሳተላይት ከተማ ጭፍጨፋ ፈጽሟል። የተጨፈጨፉት ቁጥር ከ28 ይበልጣል። አሁን ባለን መረጃ አውደ ውጊያዎች እንደቀጠሉ ናቸው። 7ኛ ቀን በዚህ መልኩ ተጠናቋል። ነገ ከነገ ወዲያም እስከ መጨረሻ ድረስ አንድ አማራ እስከሚቀር ድረስ እንዋጋዋለን። ስርዓቱን አንኮታተን አሸንፈን እና አብይ አህመድ በህግ እስከምናቀርብ ድረስ ውጊያው ይቀጥላል። ሁልጊዜም ኃይል እየገነባን ነው። ሁልጊዜም መሳሪያ እየታጠቅን ነው። ሁልጊዜም ጠንካራ የሆነ አደረጃጀት እየፈጠርን ነው። እንደነገርኩ ከዚህ በፊት የአማራ ትግል የፋኖ እንቅስቃሴ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያም የፖለቲካ ገጸ በረከት የሚያመጣ አብይ አህመድ የበጠበጠውን የረበሸውን የምስራቅ አፍሪካ ቀጠና የፖለቲካ የሚያስተካክል አጠቃላይ ቀጠናዊ ሰላም ሀገራዊ ሰላም የሚያመጣ ትግል ስለሆነ በዚህ ደረጃ እየሰራን ስለሆነ ጥሩ እንቅስቃሴ ላይ ያለ ነው። ማጥቃታችን ይቀጥላል። በባህር ዳሩ ኦፕሬሽን ከአማራ ፋኖ በጎጃም ጋር የተሰለፈው የጉና ክፍለ ጦር በዘንዘልማ ያለው መስመር በመቆጣጠር ከፍተኛ ኪሳራ በአገዛዙ ላይ ማድረሱ ተገለጸ። የጉና ክፍለ ጦር ዛሬም ከባህር ዳር በቅርብ ርቀት ባሉ አካባቢዎች የአገዛዙ ሰራዊት ላይ ከባድ የተባለ ጥቃት መሰንዘሩንም ከክፍለ ጦሩ አመራሮች የተገኘው መረጃ ያመለክታል። በእስቴ አባሳሜ እብናት የተደረጉ ውጊያዎች በድል የተጠናቀቁ መሆናቸውም ተገልጿል። ስለሰሞኑ የደቡብ ጎንደር የውጊያ ውሎች የክፍለ ጦሩን አመራር አባል አነጋግሬያቸዋለሁ። ዛሬ ወንድሞቻችን ባህር ዳር ክልሏን ዙሪያዋን ይዘው ባደረጉት ጥቃት ያው ተጨማሪ ኃይል እንዳይሄድ በማለት ከአዲስ ዘመን ወረታን፣ አሙሲትን፣ አርብ ገቢያን፣ እስቴን ጉና ክፍለ ጦር ሙሉ በሙሉ ጥቃት ስታደርጉላለች። ያው አሁንም አንተን እያናገርኩኝ እዛው ከምሽግ ቆይቼ እየወጣው ነው ያለሁት። ባህር ዳር በተደረገው ውጊያ አሙሲትን አስገብተን አንገራው ሻለቃ ሙሉ በሙሉ አድባብተውን ደምስሳለች። አንበሳሜ አርብ ገቢያ የሚባለውን ጉና ክፍለ ጦር ሙሉ በሙሉ ተቆጣጥረዋለች። እስቴ አምባቸው ሻለቃ እስቴ ወረዳ 12 ነው። አንዱን ድሻ ይዘው ወጥተዋል። ወደ ፋኖ ተቀላቅለዋል። ሙሉ በሙሉ የእስቴን ከፊል ከተማውን ተቆጣጥሯል። ስማዳ ቢዘን ሻለቃ ወደ እስቴ የመጣውን የወራሪ ቡድን ወጣችሁን ሙሉ በሙሉ ምክሬ ከሚባል ከተማ ላይ ተገንታ ደብሳል እና ጉና ክፍለ ጦር ዛሬ ከጋይን እስከ ወረታ ሐሙሲት ሙሉን ኦፕሬሽን ወስዳ ጥሩ ሐሙሲት ላይ አንበሳሜ ላይ ልጫ አርገቢያን እስቴ ባሉት ወረዳዎች ሙሉን ኦፕሬሽን ወስዳ ዛሬ ጥሩ ድል አግኝታለች። የጠላትን እንግዲህ ሙሉ በሙሉ በሚሆን ሁኔታ ነው እየተደመሰሰ ያለ። ድባብተናውም ደብረታቦር ላይ አንድ የድባብተና ኃላፊ የሆነ ተገድሏል። ወደ 30 ምናምን የሚሆኑ ወደ ፋኖ ተቀላቅለዋል። ባህር ዳርም በተመሳሳይ በቁጥር ከፍተኛ የሆነ አድባብተና አዲስ አድባብተና ተብሎ የመጣው እሱም ተቀላቅሏል። በዚህው ወረዳውም ያለው አድባብተና ሙሉን ተበትኗል። እንግዲህ ለገባት ነው የምንለየው። ያው አሁን ባለንበት ሰዓት ምሽት ላይ ነው ያለ ነው። ጥራትን ዙሪያውን ከበራል። እንቅስቃሴ እንዳያረግ መግቢያ መውጣቶች ይዘናል። ምናልባት የተቀናጅቶ የመስራቱ ወታደራዊ እንቅስቃሴ ያመጣው ለውጥ ይሄ ደግሞ በቀጣይ ሊኖረው አጠቃላይ ወታደራዊ እንቅስቃሴ የሚኖረውን ጠቀሜታ ይነግሩኛል? እንደው የተደረገውን ተጋድሎም በእናንተና አማራ ፋኖ በጎጃም
እነሱ አማራ ፋኖ በጎጃም ትልቅ ትስስር አለና ያው እነሱም ለኛ እኛም ለነሱ የምናደርገው ድጋፍ ስለሆነ እነሱ ክልሉን ጦርነት ሲከፍቱ ግዴታና ግዴታ ትልቁን መስመር ወደ ጎንደር ወደ ደብረ ታቦር የሚወጣውን ትልቁን መስመር ግዴታ መቆጣጠር አለብን ለወንድሞቻችን። ያንን ተቆጣጥረን እኛም ጉና ክፍለ ጦር እንደ ስቴደንሳ ብርጌድ ጦሩ ድሎችን እያገኘን ነው የዋልነ። አሁን ያለው ሁኔታ ምን ይመስላል? እንደው ሻለቃ በተለይ አገዛዙ በተለያዩ አካባቢዎች አድማ በታኝና ሚሊሻን አሁን ደግሞ ልዩ ኃይልንም ጨምሮ እያሰለፈ ነውና ከዚህ በፊት መከላከያ ሰራዊቱን ነበር የሚገጥሙት። አሁን እነዚህን በብዛት ወደፊት እያሰለፈ ነው ያለው። ከዚህ አንጻር በምን ሁኔታ ላይ ነው ከነዚህ ኃይሎች ጋር እያደረጋችሁ ያላችሁ? እኛ ከእነሱ ጋር ውጊያ አድባብተና የተባለ በቁራጭ ወረቀት የተበተነው ልዩ ኃይል ነው። እንግዲህ ዛሬ ገና ነው ግንባር የተገናኘ ነው። አብዛኛው ወደ ፋኖች የተቀላቀለ ነው። ያው በእርግጠኝነት የምነግርህ የድሮውም ቂም ስላለባቸው በቁራጭ ወረቀት ላይ የተበተኑ በእርግጠኝነት ወደኛ እንደሚቀላቀሉ ነው ያለኝ ኢንፎርሜሽን። ምናልባት ከተገኙት ድሎች አንጻር ከባለፉት 6 ወራት ካለው የእናንተ ቁመና አጠቃላይ ውጤት አንጻር ዛሬ ምን ደረጃ ላይ ትገኛላችሁ? እኛ 6 ወር የ7 ወር ኦፕሬሽን ራሳችን አጠናክረን ራሳችን አሟልተን ሻለቃዎችን ብርጌዶችን አጠናክረን ኃይላችን ተጠናክሮ ድል እያገኘ ነው ያለ። ይሄ የተበተነ ኃይል የትም እንዳይገባ ወደ የትም እንዳይሄድ በልዩ ኃይሉ ላይ የአድባቀና ተብሎ የገባውን ያው በእንክብካቤ እንድትቀበሉት ነው። ብዙ ተበትኗል። እንደደረሰኝ ኢንፎርሜሽን አሁን በዚህ በተደረጉት ወረዳዎች ብዙ ተበትኗል። ድሽቃ ሳይቀር ዘወተዋል። የሀገሬ ገበሬ ህብረተሰቡ በእንክብካቤ እንድትቀበላቸው ብዬ ነው ማስተላልፈው። በባህር ዳር ዛሬም በአንዳንድ የከተማዋ መግቢያ በሮች የተኩስ ድምጽ እንደሚሰማ ተገለጸ። መሃል ከተማው በአብዛኛው እንቅስቃሴ አይታይበትም። ሆስፒታሎች የቆሰሉ ያገዛዙ ታጣቂዎችን ብቻ አገልግሎት እንዲሰጡ በመገደድ ላይ መሆናቸውን ያገኘነው መረጃ ያመለክታል። በዕለቱ ከመከላከያ ኮንስትራክሽን